አቢጌል አቢጌል ወይ ዳዳት በይ ስንቴ ነው የምነግርሽ ጠራኸኝ ግቢና በሩን ዝጊው አልኩሽ ቦርሳውን ክፈችው ለምን አባዬ ነገርኩሽ እኮ አባትሽ ነኝ አድርግ የምልሽ ነገር ታደርጊያለሽ ቦርሳውን ክፈችው እኮ ለምንድን ነው የምከፍተው አባዬ ክፈችው አልኩሽ አንቺ ክፈችው አልኩሽ እኮ ምን ታኛለሽ ክፈችው ለምን ይሄን ማድረግ ፈለግሽ? ንገሪኝ። ይሄን ማድረግ የፈለግሽበት ምክንያት ማወቅ እፈልጋለሁ። በግልጽ እንነጋገር። አትፍሪኝ። አስረጅኝ። አባትሽ ነኝ። ለምን ይሄን ማድረግ እንደፈለግሽ በግልጽ ንገሪኝ። ልጄ ነሽ። አባትሽ ነኝ። ይሄን እንድታደርጊ የገፋፋሽን ምክንያት ማወቅ እፈልጋለሁ። መቼም ከመሬት ተነስተሽ አላደረግሽው። እኔ አላውቅም አባዬ። ዳጣ ነች እኔ ሌባ ለማስባል ቦርሴ ውስጥ የከተተችው። ከጥፋት ሁሉ የከፋው ጥፋት ስህተትን አለማመን ነው። ቆይ እኔ ልትዋሽኝ ያምርሻል? ደግሞ እስከመጀመሩ ነው እንደዚህ አይነት ባህሪ ያመጣሽው? ሰላምዬ ወይ እስኪ ጸጉር ይላሽ። ለምን በቃ ደስ ሰለኝ። እናትሽ ጸጉርሽን አትደብስሽም ነበር እንዴ? አንቺን እኮ ነው የማወራው። ምን ነው ዝም አልሽኝ? እናት የለሽም እንዴ? አይ ታዲያ ምን ነው መናገር አልፈለግሽም? አዎ ሰላም። እሺ ይሁንልሽ። ጸጉርሽ ደግሞ በጣም ነው የሚያምረው። ያንቺም እኮ በጣም ያምራል። ጸጉሬ ቢያምር ምን ዋጋ አለው ብለሽ ነው? ጎረምሳ ያላደነቀው ኪችን ውስጥ ለረገፈ ውበት ጸጉር ምን ይሰራለታል ብለሽ ነው? ቆይ ልጅ የለሽም እንዴ? ልጅ ይቅርታ አባዬ። በመጀመሪያ ጥፋትሽ ማመን ያለብሽ። ይሄንን ነገር አድርገሽዋል አይደል? አንቺ ነሽ ጌጣጌጡን የደበቅሽው። ንገሪኝ እንጂ ምን አንገትሽን ትደፊያለሽ? ከተናደድኩ ምን እንደማድረግ ታውቂያለሽ አይደል? ይቅርታ አባዬ። የእውነት ከዚህ በኋላ አይለመደኝም። ይቅርታ። አሁን ተነሽ። ለምን ይሄን ማድረግ እንደፈለግሽ ሌላ ቀን ቁጭ ብለን እንነጋገራለን። ግን ይኸውልሽ እናትሽ ይሄን ነገር ማድረግሽን በፍጹም ማወቅ የለባትም። ካወቀች ትገልሻለች። አባዬ ለማይ እንዳትናገርብኝ። እኔ አልነግራትም። እንደምንም ብዬ አሳምናታለሁ። አሁን ግን አንቺ ሂጂና ዳጣን ይቅርታ ጠይቂያት። ልጅ አይ
ልጅ እኮ ጥሩ ነው ይባላል። በቃ ከዚህ ቤት ውጭ አንዱን አግብተሽ ልጅ ደግሞ ቤሽ ጥሎሽ እንዳይመርሽ። እሺ ዳጣዬ እንዳልሽኝ አደርጋለሁ። አዎ ኪዲየን ሰው በጣም ደስ ይላል። ግፋ ቢል ያወራሻል። ልጅ ሲሆን ደግሞ አስብ። ደግሞ ስራ ግዝሻለሁ። አንቺ ደግሞ ሙያ ታስተምሪያለሽ። ይሄ ወጥ መስራት፣ እንጀራ መጋገር ምናምን። እሺ አስተምርሻለሁ። በጣም ደስ ይለኛል። ዳጣ የለችም እንዴ? ይሆናል። ዳጣ 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 ደስ ይለኛል። ዳጣ አረ እየጠሩሽ ነው መሰለኝ። እየተጠራሽ ነው። ዳጣ የት ነበርሽ? እታች ከሰላም ጋር ነበርኩ። እንኳን ደስ አለሽ። የጠፋው ዕቃ ተገኝቷል። ኪድዬም በለኝ። አዎ በጣም ነው የማመሰግነው። ምንም ማለት ስላመንከኝ፣ ስለተረዳኸኝ በጣም ነው የማመሰግነው። አቢጌል ተነሽና ይቅርታ ጠይቂያት። ስጣት አይሉም። ይህ ዕቃ የት እንደነበረ አቢጌል ታውቅ ነበር። እያወቀች ባለመናገሯ እኛ ደግሞ አንቺን ተቆጥተንሻል። ባለመናገሯ ብቻ ሳይሆን አንቺ ወስደሻል ብላ መናገሯ ራሱ ስህተት። ለዚህም ነው ይቅርታ የምጠይቅሽ። አረ ችግር የለውም አያሳስብም። ሻፉ ብዬሻለሁ። እዚህ እስካላችሁ ድረስ እህትማማቾች ናችሁ። ምንም የሚያጣላችሁ ነገር ሊኖር አይገባም። የቻልኳችሁ እኔ። አረ ምንም ኤቢ፣ እኔ እኮ አንቺን ወድሻለሁ። ደግሞ አንቺን የመሰለች እህት ስላለች በጣም ነው ደስ ያለኝ። በጣም ጥሩ። በቃ አሁን አንቺ ሂጂ። እስታይል በቃ ስለተገኘ የመቼ ነው ደስ ያለኝ። ይኸውልሽ አቢጌል፣ ለሰዎች ክፉ ባሰብሽ ቁጥር ያ የሰራሽው ክፉ ነገር በብዙ ተባዝቶ ወደ አንቺ ይመጣል። መቼም የትም ቦታ ብትሆኚ ለሰዎች ጥሩ ሁኚ። እኔ አባትሽ መመክርሽ ይሄን። እሺ አባዬ። እናትሽ ይህን ነገር እንዳደረግሽ ብታውቅ ምን ልታደርግሽ እንደምትችል ታውቂያለሽ። ዛሬ እኔ አንቺን ገበና ሸፈኝልሽ፣ ግን ሁሌም አብሬሽ አልኖርም። አስታውሽ፣ መልካምም ሰራሽ መጥፎም ሰራሽ ሁለቱም እንደ ስራሽ ከፍሎሻል። ሁለተኛ እንደዚህ አይነት የረከሰ ስራ ስትሰሪ ባገኝ ግን እንዳውላሽ ይፈልግሽ። እሺ ጓደኞቻችንን እናገኛለን። እናንተ ምን እያደረጋችሁ ነው? እየተጫወትን ነው ወይ ነው? እናንተ ሻይባ ናችሁ እንዴ ቁጭ ብላችሁ የምትጫወቱት? መጠን ደግሞ ምን ሆነሽ ነው? ፍቅር ይዟት እኮ ነው። ምን አውቃ ነው? እሺ ከማን ነው ፍቅር ያዝሽ?
ካርጎ ነው። እርጎ ደግሞ ማን? እርጎ የሚጠጣው ነው። እና እርጎ አልገዛላት ብሎ ነው አትይኝም እንዴ? አይ እናንተ ወልዶ ምን አይሆናችሁ? ለማንኛውም ናታን አይታችሁታል? አላየነው። ቆይ ግን ምጥን ወይ ሽሮ አልሆንሽ ወይ በርበሬ አልሆንሽ ለምንድን ነው ምጥን የተባልሽ? አንቺ ዳጣ የተባልሽው ዳጣ ሆነሽ ነው? እኔ ግን ማለት ነው ጓደኛዬ እንድትናገርልኝ አልፈልግም። ለማንኛውም ናታንን ካያችሁ ታጩልኛ። ናታን ሲመጣ በጥፊ ነው የምናጮለው? አረ ደውሉልኝ ነው ያልኩሽ። ደግሞ ናታን ቢሰማ ይበላሻል። ለማንኛውም ቻው። ምንድነው ደሬ? አጣድፈህ እኮ ነው የጠራኸኝ። እንኳን ደስ አለሽ። እንኳን አብሮ ደስ አለ። ምን ተገኘ? ጠፍቶ የነበሩት እቃዎችሽ በሙሉ ተገኝተዋል። ማለት ወርቆቼ? ከምርህ ነው? እውነቴን ነው። ነግሬሽ ነበር እኮ ልታምኚኝ ይገባል ብዬሽ ነበር። አምናለሁ ደርዬ። ግን ቆይ ልጅቷ እሺ ብላ ምናምን መለሰችልህ? ይኸውልሽ አንቺ ዳጣ እንደወሰደች እርግጠኛ ነበርሽ። ግን ይኸውልሽ እርግጠኛ ሆነሽ ትክክል አልነበርሽ። እንዴት? እሷ አልወሰደችውም እያልከኝ ነው? አዎ ዳጣ ምንም አታውቅም። አልወሰደችም ነበር። ስም ብለን ነው በከንቱ የጠረጠርናት። ታዲያ ታገኘው? አሁን ማወቅ ያለብሽ ዳጣ እንዳልወሰደች ነው። ይሄ ሁሉ ጥፋት የተፈጠረው በኔ ጥፋት ጭምር መሆኑ። ምንድነው ደግሞ ያንተ ጥፋት? ይኸውልሽ ባለፈው ጊዜ ያንቺ ኮሜዲኖ ቁልፉ ስለተበላሸ እስከሚሰራ ብዬ አንቺ ጋር ያሉት ንብረቶች በሙሉ ወደኔ ኮሜዲኖ ውስጥ አድርጌ ቆልፌበት ነበር እና እሱን አልነገርኩሽም። ተውዳሪ ልጅቷ ዋሽልኝ ብላ እየዋሸላት ነው አይደል? ቆይ ለምን ብዬ ዋሻለሁ? በእውነት እንደዛ ከሆነ በጣም ያሳፍራል። በቃ እሺ ይቅርታ ጠይቃታለሁ። እሺ ማርቲ። እኔ የምልህ ቆይ ግን ሲሳይ ከሚስቱ ውጭ ማክጥ ነበር እንዴ? ይችን የምታክል ሴት ልጅ ያደረሰው? ይኸውልሽ በስካር መንፈስ ሆኖ አንድ ቀን ተሳሳተና እቺ ልጅ ወለደ። እናም ያለበትን ሁኔታ እስከሚያስተካክል ድረስ እኛ ጋር እንድትቀመጥ እንደተፈለገ። ስለዚህ እባክሽ እዚህ እስካለች ጊዜ ድረስ እንደ ልጃችን ልናያት ይገባል። አይደሪ እኔ ጸባዩን ታስተካክል እንጂ እሷ በልታት ታደህይ በሰራው ራሱ አፍሬያለሁ። እሷንም ቢሆን አስተካክላታል። ነቢ ምን ነው እናቴ? ሰሞኑን ፈስስ ብለሻል። ምንድነው? ደህና ነሽ? አዎ ማዬ ደህና ነኝ። እንዴት ነው? ከናታን ጋር ተጣላችሁ እንዴ? አይ አልተጣላንም። ወይ ብዬ ሳልነግርሽ ዳጣን እኮ በጣም የሚያሳፍር ስራ ነው የሰራናት። ዝም ብለን የጠረጠርናት። አባትሽ ነበር ለካ እቃውን አውጥቶ ሌላ ቦታ አስቀምጦት የነበረው። አባዬ ነው እንደዚህ ያለሽ? አዎ። ቆይ ግን ለምንድን ነው አባዬ ለዚች ልጅ ይሄን ያክል ጠበቃ መሆን የፈለገው? አልገባኝም። እሷ አልወሰደችው ለማለት ነው አባዬ ይሄን ያክል ሄዶ ለሷ የሚዋሽላት? ስነ ስርዓት ያሻ ኤቢ። አባትሽን አንቺን ከመወለድሽ በፊት ነው የማውቀው። ለዳጣ ያን ያክል የሚያስዋሽው ምክንያት የለው። እማዬ ግን አንዳንዴ ሞኝቶኛለሽ መሰለኝ። እሺ ታዲያ ለምንድን ነው እኛ ቤት የምትኖረው? ውይ የኔ ነገር ሳልነግርሽ የጓደኛዬ ልጅ ናት አለኝ እኮ። ሲጀመር አባዬ ድሃ ጓደኛ የለውም።
ተይው በቃ ገብቶኛል አንቺን በሙሉ አይምሮሽን ያስጨነቀው የናታን ጉዳይ ነው አይደል አንቺ በቃ እሷን ታያትና ናታን አንቺ እንዲወድሽ ማድረግ ነው እኮ የሚሻለው እቺ ልጅ ያለች ቤት በኩል ነምልሽ እንዴት ነው ክፍሉ እየገባሽ ታሽኮረመማለች እንዴ ሲጀመር በጣም ባለጌ ናት ዋና ራሱ ባታበላሻት ኤቢ ምን አለች እንዳትይ ናታን ክፍል ገብታ ቀንም ሙሉ ስትገላበጥ አይደል እንደምትውለው ምን አሁን ማዬ ካላመንሽ ምን እንደምታደርግ ተከታትዬ ነው ማሳይሽ አባዬ እቺ ልጅ ለምን ከኔ በላይ ያስፈልጡ እንደሚወዳት አልገባኝም ኤቢ ይሄን ነገር ምን ነው ደጋገምሽው አባትሽ አንቺን ከማንም አሳንሱሽ አያውቅ ለማንኛውም በቃ ትጨነቂ እናስበታለን እሺ እሺ ያለ የኔ ውድ ታቢጊል ደረጃዬ ኤቢ እንዴት ነሽ? ናታን እንዴት ነህ? አሉልሽ ኤቢ። ተነሽ አዘጋ ተቀመጭ። ናታን እዚህ ጋር ይሻላል? አረ እዚህ ጋር ይሻለኛል። ኤቢዬ እንዳጣይት ሄዳ ነው? ምን አቅልሻለሁ? እኔ እኮ እንቁቅልሽ አይደለም የጠየኩሽ ዳጣይት ሄዳ ነው ነው ያልኩሽ። አላውቅም። እኔ እኮ ናፍቃኝ እኮ ዳጣ ጓደኞቿ ጋር ሄዳ ነው ትመጣለች። አንተ በምን አወቅ? አይ እዛ ነው የምሄደው ስላለችኝ። እንዴት ነገረች ለአንተ? እንዴ ናታን እኮ የኛ ልጅ ነው። አንቺ አትጨማለቂ። በጥፊ እንዳላጮልሽ ነው ውጫ ገጥ ብለሽ። አረ እንደውም አልወጣም ንኪኝና ሳይሻል የስራት ልጅ ውሻ ረፊ ስራት ልጅ ረፊ እጭ አንቺ ረፊ ልትይጅልኝ ምንድነው እናንተ ህፃን ልጆች ናችሁ እንዴ? 10 የምትጨቃጨቁት በጣም አበዛችሁት። እሺ አንቺ ያምሻል እንዴ? ይቅርታ አብጌል መግባት ይቻላል? ገባሽ እኮ። እሺ መቀመጥ ይቻላል? እና አልጋዬ ለመቀመጥ መጀመሪያ መታጠብ አለብሽ። አታስቢ፣ ታጥቤ ነው የተፈጠርኩት። ምን ፈልገሽ ነው? የሆነ ጉዳይ ለማከርሽ ነበር። ማ እኔና አንቺ ምን ጉዳይ አለና ነው የምታወሪ? ናታኒ ሰላምዬ፣ ወይ እስቲ ዛሬ እንኳን የኔን ክፍል ራሴ ላጽዳው። ወይ እንዳጸዳሁ ነው የምቆጥረው። ታዲያ እኔ ምን ልስራ? ሰላምዬ፣ እኔ ቁጭ በይ እስቲ። ያንቺ ወሬ እኮ መጽሐፍ ከማንበብ በላይ ነው። ናታኒ አንተ ብቻ ሆነ እንደዚህ የምትለኝ። ከምር ትገርምኛለሽ። ሁሉንም እንደ ጸባያቸው መያዝሽ እኮ ይገርምኛል። ከምር ግን የሀገር መሪ ነበር መሆን የነበረብሽ። አይ ናታን ተወኝ እስቲ። ቤተሰብ ዘመድ ምናምን የለሽ? ክፍለ ሀገር ናቸው። ሞተው አልቀው ይሁንም እኔ አላውቅም። እኔም አልጠይቃቸውም እነሱም ጠይቀውኝ አያውቁም። አይዞሽ፣ አሁን እኮ እናባዬም አሉልሽ። እኛም እኮ ዘመዶችሽ ነን አይደል? እስኪ ያን ነገር መርቂ። መርቂ? አዎ። ሰው አያልቅስብህ። አሜን። ሌላው ደግሞ ጠባቂ ያድርግህ። ይሄን እንኳን አሜን ከማለት በፊት ምን ማለት ነው? አንቺ ለምን ሳልፈቅድልሽ የምትቀመጩ? ይቅርታ አብጌል፣ እንደምታስቢኝ አይደለም። አውቃለሁ ዱርዬ ነሽ። አልክድሽም፣ ዱርዬ ነኝ። ሁሉንም ከናመጣጡ የምመልስ ምርጥ ዱርዬ ነኝ። ግን አንቺ እንደምታስቢኝ ሰው አይደለም። እሺ አይደል? ጩባውን ቀርቅረሽ ልታስጠጪ ነበረ። ምን ማለት ነው? እቃውና ራስሽ ከደበቅሽ በኋላ እኔ ልታስበይኝ ነበረ። እና ሌባ አይደለሁም እያልሽ ነው? ለምን እንደዛ ማለት እንደፈለግሽ ገብቶኛል። ናታንን ትወጂዋለሽ አይደል? አልወደውም። ግን አንቺ ምን አገባሽ? ኤቢ
ይኸውልሽ እኔ ሰው ነው የራበኝ ምን ችግር አለው አሁን አንቺ እህትሽ ብታደርጊ እንደ ውሃ ብታቅፊኝ ብታወሪኝ ምን ጣጣ አለው ባልጠቅምሽ አልጎዳሽማ ማ አንቺ የኔ እህት ናታንን ትወጃለሽ አልሽኝ ደግሞ አልወደውም ሲጀመርስ ምን ነው የሚወደደው ተይ እባክሽ እኛ ውሃ ጠብሰን የበላን አራዳ ነን ኪዲን አግዝሻለሁ ንገሪኛ ይኸውልሽ እንግዲያውስ እንዴት መሰለሽ የምትረጂኝ ናታን አስቀይሚ ድጋሚ ክፍሉ እንዳትገቢ እንዴ ናታን እኮ አራድዬ ልጅ ነው ለምን ደግሞ አስቀይሚ እኔ ልታግዥኝ አይደለ በቃ ይሄን አድርጊልኝ ኤቢ ይሄን እንኳን አልችልም አንድ ነገር ልንገርሽ አይደል እኔ ለናታን ስል ሰው ልገድል እችላለሁ አሁን አልፈልግም ስትል ነበር በቃ ምን ምትረጂ ነገር የለም አሁን ክፍሌ ለቀሽ ውጪልኝ እኔ ለራዳሽ ነው የሞከርኩ አልፈልግም ካች ደግሞ ይቀራል እንደውም ትቻለሁ ምንም ነገር ጠባቂ ያድርግ አንቺ ከዚህ በፊት ጠብቀሽ ታውቂያለሽ ሁሉም እኮ የሚጠብቀው አለ የሚገርም ምርቃት ነው ጠባቂ ያድርግ ዋው አረ እነዚህ ልጆች እየተጨቃጨቁ ነው እነማ አብጌል እና ዳጣዬ ናቸው ምንድነው የሚያጣላቸው እንደማያውቅየውን ግን ዳጣ የነገረችሽ ነገር አለ እንዴ ምን ነው ዳጣን ብቻ ላይ ተጠራሃት ሃይ ምንም እሷ ልጅማ ተመችታለች ዳጣ ያልተመቸችው ሰው አለ እንዴ ነገር አታዙር እባክህ ያንተ ሚስት የሆነች ሴት ግን በጣም እድለኛ ነች ነው ብለሽ ነው እኔ እንኳን ግልጽ ሴት ፈታ ያለች ማንበብ የምትወድ እና ሰው አክባሪ የሆነች ሴት ትመቸኛለች ታዲያ አንደኛ እንዳጣ ብለህ ስም አጠራም እንዴ እሱ ብቻ እኮ ነው የቀረኝ አይ ናታ ውድ የጣድኩትን አስረሳኸኝ እዚህ ምን እያደረጋችሁ ናታን እዚህ ምን እያደረጋችሁ ወክ እያደረግን ነው እና ብቻችሁን ነው የምታረጉት ዳጣ አለችልኝ እዚህ ሰፈር ማንንም ቢናገርሽ ጥርሱን ነው ማወልቀው ብለኛለች አሃ እሷን ተማምናችሁ ነው አዎ ናታን መጽሐፍ ልገዛ ነው እኔ መጽሐፍ ካልገዛው ሌላ ነገር አላደርግም ማለት አዎ ነው እንዴት እንደምወዳችሁ ታውቃላችሁ አይደል እንደዛ ከሆነ አርጎ ግዛለን ኬክ ይሻላል አርጎ ኬክ ይሻላል በቃ እሺ ሁለቱንም ግዛለን ጭራሽ በምርጫ ትጣላላችሁ እንዴ ሁለቱንም አልገዛላችሁ ሲጀመር ገብታችሁ አታጠኑ ደክሞን እኮ ነው አዎ አብረን ስናጣና ነበር ከዛ ደከመ ንባብ እኮ አይደክም ይሄኔ ቲክቶክ ብትባሉ አንግታችሁት ነበር ቲክቶክ እኮ አይደክም በቃ ከሰፈር አትራቁ ወደ ቤት ተመለሱ የልትሄድ ነው ዳጣ የሆነ ነገር ግዛልኝ ብላኝ ለሷ ልገዛላት እየሄድኩ ለኔ ሚዛልኝ ናፍቲ ኤቢ ዳጣን ይቅርታ አደረግሽለት አዎ ያባዬ ነው በግድ እኮ ነው እውነቱን ነው ታውቂያለሽ አይደል አጥፍተሻል ያላየሻትን አይቻለሁ ብለሽ እኔን ጭምር አሳሳትሽ በርግጥ አንቺን ባትይኝ እቃው ጠፍቶ ከሷ ውጭ ሊጠረጥረው የሚችለው ሰው አልነበረም አባዬ ማንን አይወደኝም አንቺ ልጅ ምን ነው ይሄን ቃል ደጋገምሽው እኔም አባትሽን በጣም ነው የምንወድሽ
ሁሉንም ነገር የሚያደርግላት ለሷ ነው። ዳጣ ከመጣች ጊዜ አንስቶ አይኑ ራሱ ያለው እሷ ላይ ነው። ኤቢ በዚች ልጅ ቀንተሻል። ቆይ እስኪ አሁን በምኗ ነው የሚቀናው? አባዬ ነው። እኔ እንደውም ሲያት ልጁ ነው የምትመስለኝ። እማዬ እንዲሁም ለምን በድብቅ የዲኒ ምርመራ ታረጊ? ትርሽ ተነሺ ባለጌ። ኤቢ ሁለተኛ ይሄንን ቃል ስትናገሪ ቢሰማሽ የእውነት በጣም ነው የምንጣለው። ሂጂ ውጪ። ይህን ባሪኬት ነው ያመጣሽው? አባትሽ ይሄንን ቃል ቢሰማ ይገልሻል። ምን እንደው እንዴ ዳጣ አንቺ ፍልተሽ እንዳይሆን። አረ እኔ አይደለም ሰላም ነች ያፈላችሁ። ካናኔ ሴት መሳይ ብላ ይዘሽ ሂጃለች። ጎሽ ታዲያ ማን ነው የሚቀዳው? አትቀጁም? መቅዳትማ አትችልበትም። ችግር የለም እንግዲህ ቀስ እያልሽ ትለምጃለሽ። እሺ ደስ ይለኛል። ያቺ ልጅ ቀሳቲ አይ ዳጣዬ፣ ለማንኛውም አመሰግናለሁ። ምንድነው እሱ አንድ ቦታ ቁጭ ማለት አይሆንልሽም አይደል? አዎ እኔ እኮ አንድ ቦታ መቀመጥ አይሆንልኝ። ግን ማን ብዬ ልጥራሽ? ደስ እንዳለሽ እማዬ ልበልሽ? አይ እሱን እንኳን የወለድኳቸው ልጆች ብቻ እንዲጠሩኝ ነው የምፈልገው። ግን እኮ ናታንም እማዬ ነው የሚልሽ። ግድ የለም ባይሆን እትዬ በይ። ስታይል በቃ አያሳስብም። ደሬ እንዴት አልክ? አምሮባችኋል ዛሬስ። እንዴት ነሽ? አለሁ። እንዴት ሰላም ዋልክ? ሰላም ስለዋልሽልኝ። እንዴት ነው? ስኒ ይምጣ? አይ ስለደከመኝ ባይሆን ሻወር ወስጄ ትንሽ ልረፍ ይሻላል። እንደዛ አይሻልም? መልካም እናንተ ተጫወቱ። እሺ እሺ ዳጣዬ፣ ይህንን ስም ማን ነው ያወጣልሽ? ይሄ የምጠራበትን ያውኑ ስሜ ጓደኞቼ ናቸው ያወጡልኝ። የት ነው የተወለድሽው? እኔ ተወለድኩት ዳጣ ዳጣ ዳጣ፣ አቤት። ነይ አንድ ጊዜ። ምንድን ነው? የሆነ ነገር አለ። ስህተት እንዳትሰሪ ብዬ ነው። እባክህ ገብቶኛል። ይኸውልሽ ለማርታ አንቺ የጓደኛዬ ልጅ እንደሆንሽ ነግሬያታለሁ። ምን? አዎ አንቺ የጓደኛዬ የሲሳይ ልጅ ነሽ። የተወለድሽው ደግሞ ድሬዳዋ። እንዴ እዛ ሩቅ? አዎ። ቆይ እስከ መቼ ነው? የዲኒ ምርመራ እስከሚታወቅ ድረስ። እባክህ አትልቀም። ሲጀመር አንተ ራሱ አባቴ ባትሆን ጓደቴ ነው እሱን ሳይንስ የሚያረጋግጥ ይሆናል እንጂ ታምናለህ አይደል? ካልሰውከኝ አልወጣም። አንቺ ሂጂ። አልወጣም። ቶሎ
እትዬ አቤት። የት ነው የተወለድሽ ነበር ያልሽኝ? ድሬዳዋ ነው እኮ። እኔ የት እንደተወለድኩ አላውቅም። አባቴ ግን ድሬዳዋ ነው። ያው ከቦታ ቦታ ሲመላለስ ስለነበር። ታዲያ አባትሽ ስም ማን ነው? የአባቴ ስም ምን ነው? የአባትሽ ስም አታውቂውም እንዴ? ኧረ አውቀዋለሁ፣ ግን ያው ወልዶ ስለጣለኝ ስሙን መጥራት ደስ አይለኝም። ይኸውልሽ አባት እንግዲህ ቢሆን አባት ነው። ምንም ነገር ቢያደርግ አይጠላም። እሺ አወኩት፣ አስታወስኩት። ሲሳይ ነው ስሙ። ጥሩ። ታዲያ እንዴት ነው ቤታችን? እንዴት አየሽው? አሁን እኮ በደንብ እየለመድሽ ነው አይደል? አዎ፣ ቤታችሁ በጣም ጸዴ ነው። ውሃ ደስ የምትል ልጅ ነች። አቢጌሉን ግን ደስ ትላለች። አንቺ ደግሞ በጣም ደስ የምትይ እናት ነሽ። አንቺም እንደኔ ጥሩ እናት ነው መሆን ያለብሽ። እሺ እሺ፣ አያሳስብም። ደግሞ ለልጆችሽ ያለሽ ስስት በጣም ነው ደስ የሚለው። ያው እንግዲህ አንቺም እናት ስትሆኚ እንደኔ አይነት እናት መሆን አለብሽ። እሺ። ሌላ ያልነገርኩሽ ነገር ዳጣ፣ ናታንን ብዙ አትቅረቢው። ወንድ ልጅ ነው ማለት ያው ተማሪ ስለሆነ እንዲያጠና ትንሽ። እሺ። ኧረ አያሳስብም፣ ችግር የለውም። ጥሩ። እሺ ብዬ እንዴት ነው? ፒስ ነው። ውይ ዳጣ አመሰግናለሁ። በዛው ስቴጅ ለሰላም ስጭልኝ። ኧረ አያሳስብም፣ ችግር የለውም። እሺ እሺ ብዬ እንዴት ነው ምሽትሽ? እስቲ ልቀቂኝ በእናትሽ። እስኪ ዘኝ ትንሽ በእናትሽ ትንሽ ብቻ። አንቺ በቃ ቁመትሽ ብቻ ነው አይደል የሚያድገው? ፀጉርም እኮ ያድጋል። ምን ዋጋ አለው ታዲያ አስተሳሰብሽ ካላደገ? ሰላም ስለምወድሽ እኮ ነው። አንቺ የማትወጂው ሰው አለ እንዴ? ግን ማለት ነው አንቺ ልጅ አዝለሽ ታውቂያለሽ? እስቲ ልቀቂኝ። ውሃ ምጥን ማለት ነው። ሰው ቢጤውን አያጣ። ያው እሷን ሰጥቶሻል። የና ምጥን ሰራተኛ ማለት ነው። ልጅ ታዘላለች እና አንቺም ውለጂና ልዘልልሻ። እኔ ልጅ ወልዳለሁ እንዴ? በአንቺ ዝም በይ ትዬ ደግሞ እንዳሰማሽ። እሺ ሰላምዬ፣ እኔ ውድ ውሃዬ፣ እኔ ቆንጆ። እሺ በቃ አሁን ሂጂሽ እስራኤል ስራ ደግሞ ወድሻለሁ። እሺ ዛሬ መጽሐፍ ልትቀጂ ነው የመጣሽ? ለግባ ወይስ ይደብራል? ኧረ ግቢ፣ ስቀልድ ነው። አንተ ከፍለን ደግሞ ሹፌት አላውቅም ነበር በደንብ። እንዲህ ጸደረች እንዴ? ሰላምዬ ነች እንደዚህ የምታደርገው። እኔማ ስሬ ማቆሽሽ እኮ ቢሆንም ግን ያምራል። እና ምን ይቅርታልሽ? ላውራ ነው። እኔ ማውራት ያስደስታል። ኧረ የሆነ ነገር ለማክርክ ነበር። ምንድን ነው? እማዬ አንቺ እርግጠኛ ነኝ ናታን ክፍል ነው የምትሄደው? ውይ ተይ አታድርገው፣ ነግሬያታለሁ። አይ እማዬ አንቺ እኮ አታምኚኝ። በዚህ ሰዓት ወንድ ክፍል ምን ትሰራለች? ሲጀመር ናታንን የራሷ ለማድረግ ምሽን ይዛ ነው የገባችው። አንቺ በቃ ካለሱ ሌላ ነገር አታስቢም አይደል? እማዬ ከምሬን ነው። ይልሽ ብዬ ወንዶች ፍቅር የሚይዛቸው በአንድ ጊዜ ነው። እኛ ሴቶች ደግሞ በመላመድ ነው ፍቅር የሚይዛል። እሺ እኔ ምን ላድርግ? እስኪ እንደምትፈልጊው አትንገሪው። ማለቴ በቃ ምንም አይነት ምልክት አትስጪው። ሲጀመር እኮ አንድ ቀን ምንም አይደለም ብየዋለሁ። ጎሽ እንደዛ እያልሽ ሁኔታውን በደንብ መከታተል ነው። ሰውነትሽ አቋምሽ ቆንጆ በሰውነትሽም ቢሆን ምልክት መስጠት። እሺ ያቺ ልጅ ያለች እኮ ናታን እኔን ለማውራት ራሱ አይፈልግም።
አንቺ ራሱ ደጋግመሽ ክፍሉ እየሄድሽ አትረብሽው ትይኝ የለ? ያቺ ዱርዬ ግን አሁንም እሱ ክፍል ገብታ እየተገላበጠችው። ኤቢ እንደዚህ አታደርግም። ቆይ በምን አውቀሽ ነው? ሲጀመር እኮ እማዬ ሌላም ነገር እያደረገች ይሆናል። ኤቢ እርግጠኛ ነኝ ቅናት ነው እንደዚህ የሚያደርግሽ። በዚህ ሰዓት ናታንም ቢሆን ክፍሉ አያስገባትም። ተነሽ እማዬ፣ ናታን ክፍል እንሂድና ዳጣ ከሄለች እኔ እቀጣለሁ። ወይ መጀመሪያ ግን የሚሉትን እንሰማለን። ተነሽ እማዬ፣ እማዬ ተነሽ። እኔ የምልህ ችኳ ትወዳለች ማለት በቃ የሌለ ጠብር ክፍ ያለ ፍቅር ውስጥ ናት ያለችው። ስለ ኤቢ ነው አይደል የምታወሪው? አሁና የሌለ ፎንቃ ውስጥ ናት። የሷ እልህ እንጂ ፍቅር አይደለም። ኧረ ተው እንደዛ አትበል፣ ተረዳት በቃ። እውነት ለመናገር ለኤቢ ምንም አይነት ስሜት የለኝም። መቼምም ልወዳት አልችልም። የምርህ ነው? ግን እሷ ይሄን ታውቃለች? አዎ በደንብ ታውቃለች። እስኪ ስለ አንቺ ንገሪኝ። ሰላም ምን ላውራ? ፍቅረኛ ነበርሽ? ፍቅረኛ ማለት ይሄ ባል ምናምን የሚሆነው? አዎ። አሮ እኔ ሲጀመር ዘጭ ወንድ ጓደኞች ነበሩኝ፣ ግን ጾታዬን ራሱ ነግረውኝ ያውቁ። እና ወንድ ደርሶብኝ አይቅም እያልሽኝ? ትቀልዳለህ እንዴ? ዳጣ እኔ በቃ እኔ